ገንዘባችን ስራችንና የንግድ ቦታዎቻችን እንዲባረኩ በቤታችን ውስጥ የስልብና መንፈስ የሚያስቸግረን ከሆነ በንግድ ቦታዎቻችን ላይ መተት የተላከ በረከታችን ደስታችንና የኛ የሆነው ነገር የሚወሰድብን የተቸገራችሁ ሰዎች ይህንን መዝሙረ ዳዊት ብትጸልዩ በጣም ብዙ ነገር በህይወታችሁ ውስጥ ይስተካከላል። የተዘጋባችሁ የተበላሸባችሁ ነገር ሁሉ ይስተካከላል። ታዲያ ውድ ቤተሰቦቼ እኛ በጣም እንድትጠነቀቁ እንድታውቁ የሚፈልገው ነገር ይህንን መዝሙረ ዳዊት ክፍል ጸልዩ ብለን ስንናገር ሌሎቹን በእለት የምትጸልዩትን የመዝሙረ ዳዊት ክፍል አቁሙ እያልን አይደለም። ይህንን ሁላችንም ኦርቶዶክሳውያን ልናስተውለው ይገባል። ይህንን የምናገረው እያንዳንዱ ሰው የሚፈተንበት ፈተና የሚቸገርበት ችግር የተለያየ ከመሆኑ አንጻር ሁላችንም እንደ አቅማችንና እንደ ገባንና እንደ ተረዳነው መጠን ልንጸልየውና ነገሮችን ልናደርግ የሚገባ መሆኑን እንድታውቁ ስለሚፈልግ ነው። የዕለት መዝሙረ ዳዊትን ሁላችንም ልንጸልዩ ይገባል። እየነገርኩት ያለሁት ግን ከጸሎት ሰዓቶቻችን ውጪ ባሉ ጊዜያትና በምንንቀሳቀስበት በጉዟችን በመንገዳችን በተቸገርንበት ጉዳይ ላይ ልክ ሱባኤ ስንገባ አንድን ነገር ርዕስ አድርገን እንደምንጸልየው ሁሉ የተበላሸብን ነገር እንዲስተካከልልን ይህንን የምናቀርበውን የመዝሙረ ዳዊት ክፍል ብንጸልየው በጣም ብዙ በረከት ቤታችን ውስጥ እናገኛለን። ዋናው የኛ የትምህርታችን ዓላማ ይህ ነው። ይህንን መዝሙረ ዳዊት እንዲያረጋችሁ አታቅርቡ፣ እንደዚህ የከፋፈላችሁ አታቅርቡ የምትሉ በጣም ብዙ ሰዎች አላችሁ። እንደዚህ አይደለም። መዝሙረ ዳዊትን በምንችለውና በገባን በተረዳንበት መንገድ ልንጸልይ ይገባል። የግዴታ የዕለት ዕለቱ የተቀመጠው የመዝሙረ ዳዊት ስላለ ሁላችንም ሰዎች ያንን መጸለይ እንችላለን ማለት አይደለም። አንድ መዝሙረ ዳዊት ጸልዮ እግዚአብሔርን አመስግኖ ሊወጣ ይችላል። አንዱ ሁለት ጸልዮ ሊወጣ ይችላል። ግዴታ አይደለም። ውድ ቤተሰቦች ይህንን በጣም እንድታውቁ ይፈልጋለሁ። አቅሙ ካለን እንጸልይ፣ አቅሙ ከሌለን ደግሞ ባለችን ጊዜና ሰዓት ልንጸልይ ይገባል። ሌሎቻችን ሰዓቱ ኖሮን እንጸልያለን አይደል? ሌሎቻችን ደግሞ በህይወት በብዙ ፈተና ውስጥ የምንገኝ ሰዎች እንኖራለን። ስለዚህ አቅማችን በፈቀደው መንገድ ልንጸልይ ይገባልና ዛሬ የማቀርብላችሁ ደግሞ እንደነገርኳችሁ መግቢያዬ ላይ ስራችን እንዲባረክ ቤታችን እንዲባረክ ሱቅ ያላችሁ በተለይም ደግሞ እንደ ፋብሪካ አይነት ነገር ያላችሁ ሰዎች እነዚህን የመዝሙረ ዳዊት ክፍሎች ብትጸልዩ ከመተቱ ከሟርቱ ከስልብናው መንፈስ ትጠበቃላችሁ። ቤታችሁ ውስጥ በረከት ያጣችሁ በምታደርጉት በምትሰሩት ነገር ሁሉ በረከት ያጣችሁ የተቸገራችሁ ሰዎች ይህንን የመዝሙረ ዳዊት ክፍል ብትጸልዩ ብዙ ነገር ታገኛላችሁ። ስለዚህ ወደ መጀመሪያው መዝሙረ ዳዊት ክፍል እወስዳችኋለሁ። የመጀመሪያው ውድ ቤተሰቦቼ መዝሙር 127 128 ነው። የመዝሙሩም ክፍል ይህንን የሚያስረዳን ነው። የእጅህን ሥራ ፍሬ ትበላለህ ይላል። ይህ የመዝሙረ ዳዊት ክፍል በጣም ብዙ በረከት የምናገኝበት ብዙ ጊዜ ያልተረዳናቸውን ነገሮች ወይም ደግሞ በህይወታችን ውስጥ የምንቸገርባቸውን ጉዳዮች ከምንፈታባቸው የመዝሙረ ዳዊት ክፍሎች አንዱ ነው። የእጅህን ሥራ ፍሬ ትበላለህ። በተለይም ደግሞ ሰርተን ለፍተን ደክመን በረከት ያጣን ሰዎች፣ እንለፋለን እንደክማለን በረከት ያጣን ሰዎች፣ ገንዘብ አልበረከት ያለን በቤታችን ውስጥ የምናስገባው ነገር ሁሉ አይተነው የሆነ ዞር ስንል የሚጠፋብን አንዳንዴ የስልብና መንፈስ ቤታችን ገብቶ ህይወታችንን ሲያበላሽ ሳንረዳው እንቀርና ብዙ የምንቸገር ሰዎች አለን። ስለዚህ ይህንን እንድታውቁ ይህ የመዝሙረ ዳዊት ክፍል መዝሙር 127 128 ነው። የእጅን ሥራ ፍሬ ትበላለህ። ይህ መዝሙር ለሰራተኛና ለቤተሰብ አስተዳዳሪዎች በጣም እጅጉን ወሳኝ የመዝሙር ክፍል ነው። ብዙ ሰዎች ይደክማሉ፣ ይለፋሉ፣ ነገር ግን ገንዘቡ በበሽታ ወይም ባልታሰበ ወጪ ይባክናል። ይህ ጸሎት ግን የድካሜን ውጤት በደስታ ትበላለህ የሚል ቃል ኪዳን ስላለው ልፋታችን እንዳይመክንና ገቢያችን በረከት እንዲኖረው ያደርጋል። የምናገኘው ነገር በረከት እንዲኖረው በጣም በሚገርም ሁኔታ ደጋግመን የምንናገረው አስራት በኩራትን እንድናወጣ ካለን ነገር ለተቸገሩት እንድንሰጥ ብለን የምንናገረው ለዚህ ነው። ስናወጣ ስንሰጥ ተጨማሪ ነገር ወዲታችን ይመጣል። እኔ ስለ አስራት በኩራት በጣም በተደጋጋሚ እናገራለሁ። ምክንያቱም 10 ብር አውጥታችሁ 10 ሺህ ብር በጣም በሚገርም ሁኔታ እግዚአብሔር የሚሰጣችሁ በረከት ልትቆጥሩት አትችሉም። ትንሽ ገንዘብ አውጥታችሁ ብዙ በረከት ነው የምታገኙትና ይሄ በጣም የሚገርም ነውና እዚህ ጋር በህይወታችን ውስጥ ያልጠበቅናቸው ወጪዎች ይከሰታሉ። አንዳንዴ ብዙ ሰዎች አንገነዘብም። መናፍስት በህይወታችን ውስጥ ገብተው እንዴት እንደሚያደርጉን ያልጠበቅናቸውን ወጪዎች በማንኛውም መንገድ ከህይወታችን እንዲወጣ ያደርጋል። ይህ የስልብና መንፈስ በህይወታችን ውስጥ ሲኖር ነው።
የሰራነውን ገንዘብ እንዳንጠቀመውና ባገኘነው ገንዘብ ተደስተን ቤታችንን ኑሯችንን እንዳናስተካክል የስልብና መንፈስ በመሆን ከመካከላችን በህመም በተለያየ ነገር ገንዘባችን እንዲባክን ያደርጋል። ይህንን የሚያደርገው ግን መናፍስት መሆኑን ብዙዎቻችን ስለማንገነዘበውና የዲያብሎስ ሴራ መሆኑን ስለማይገባን ብዙ ጊዜ ችላ ብለን እናልፋለን። ስለዚህ ምንድነው የመጣብኝ ምንድነው የተቸገርኩት እያለን ዘመናትን እናሳልፋለን። ነገር ግን ይህንን የመዝሙረ ዳዊት ክፍል ብንጸልይ ትልቅ በረከት እናገኛለን ማለት ነው። ስለዚህ የተዘጋብን የተበላሸብን ነገር እንዲስተካከል መዝሙር 127ን 128ን መጸለይ ያስፈልጋል። የመዝሙሩ ክፍል እንዲህ ብሎ ይጀምራል። እግዚአብሔርን የሚፈሩ ሁሉ በመንገዶቹም የሚሄዱ ምስጉኖች ናቸው። የእጅህን ሥራ ፍሬ ትበላለህና ደስ ይልሃል፣ መልካምም ይሆንልሃል። እግዚአብሔር አምላካችን አሁንም ለሁላችንም መልካም ነገርን ያደርግልን። ስለዚህ መዝሙር 127 128ን ሁላችንም ልንጸልይ ይገባል እና እንደነገርኳችሁ እነዚህን ጸሎቶች የዕለት የመዝሙረ ዳዊት ጸሎቶችን ከጨረስን በኋላ ባሉን ጊዜያት ልክ እንደ ሱባኤ ሊሆን ይችላል በግል ጸሎቶቻችን ውስጥ በምናደርጋቸው በጸሎት ቦታችን ላይ ሆነን ቤተክርስቲያን ሆነን በምንችልበት በመንገድ ላይ ሆነን እነዚህ ጸሎቶች ልንጸልይ ይገባል ማለት ነው። ሁለተኛው ደግሞ በጣም በተደጋጋሚ ብዙ ጊዜ የማነሳው የመዝሙረ ዳዊት ክፍል ነው። መዝሙር 22 23 መዝሙር 22 23 እግዚአብሔር እረኛዬ ነው ብለን የምንጸልየው ጸሎት የእግዚአብሔርን መግቦት የእግዚአብሔርን እረኛነት የእግዚአብሔርን ሁሉን ቻይነት እያነሳን የምንጸልየው የመዝሙረ ዳዊት ክፍል ነው። ይህንን ጸሎት በየጊዜው ስትጸልዩ ምግብ በምትመገቡ ሰዓት ምግብ ከመመገባችሁ በፊት በአብ በወልድ በመንፈስ ቅዱስን ብላችሁ ባርካችሁ ይህንን የመዝሙረ ዳዊት ክፍል ጸልያችሁ ስትመገቡ ቤት ውስጥ ያለው ነገር ይባረካል። የምትበሉት የበረከት ይሆናል። ትንሽ ነው ያላችሁት ነገር በሙሉ በበረከት የተሞላ ይሆናል። መናፍስት አብሯችሁ እንዳይበላ ከምትከላከሉበት ከምትዘጉበት መንገድ አንዱ ይህ የጸሎት ክፍል ነው። መዝሙር 22 23 ነው። ስለዚህ ስራችን እንዲባረክ ገንዘባችን እንዲባረክ የኛ የሆነው ነገር እንዲባረክና በቤታችን ውስጥ በንግድ ቦታዎቻችን ላይ የተዘጋው ነገር እንዲስተካከል አንዳንድ ሰዎች አንዱ ሁለት ሱቅ ቢኖር አንዱ መተት ሄዶ ያሰራና አንዱ ጋር ያለውን ገበያ በመሳሳብ በጣም ይሄ የተለመዱ ነገሮች ናቸው። እንደዚህ የሚያደርጉ ሰዎች አሉ። ከነዚህ ሰዎች ለመጠበቅ መዝሙረ ዳዊትን በደንብ አድርጎ መጸለይ ያስፈልጋል። አስተውሉ ውድ ቤተሰቦቼ፣ አሁንም የምናገረው መዝሙረ ዳዊትን ብቻም እንድትጸልዩ አይደለም። ሌሎችን አቅማችሁ የፈቀደውን ጸሎት ሁሉ እንድትጸልዩ ይፈልጋሉ። ድርሳናትን፣ ገድላትን አሉ ቤተክርስቲያን የምትላቸውን ጸሎቶች ባለን ጊዜና ሰዓት ሁሉ ልንጸልይ ይገባል። ጸሎት የምንጸልየው እንደነገርኳችሁ ለምንፈልገው ነገር ብቻ ሳይሆን ከእግዚአብሔር ጋር መኖር ስላለብን ማለት ነው። ከእግዚአብሔር ጋር መሆን ስላለብን ማለት ነው። ምክንያቱም ዛሬ ብዙ መከራ ፈተና እየደረሰብን ያለው አንድም ከሱ እቅፍ ስለወጣን ከሱ እቅፍ ስለራቅን ስለሆነ ማለት ነውና ወደሱ የምንቀርበው ደግሞ እግዚአብሔርን በማመስገን ከእግዚአብሔር ጋር በመሆን ነውና መዝሙረ ዳዊት ደግሞ ለዚህ በጣም የተሻለና አስፈላጊ ጉዳይ ስለሆነ ይህንን መጸለይ ያስፈልጋል። መዝሙር 22 23 እንደነገርኳችሁ እግዚአብሔር እረኛዬ ነው ብሎ የሚጀምረው የጸሎት ክፍል ነው። ይህ መዝሙር እግዚአብሔር መጋቢ መሆኑን አምነን የምንጸልየው ነው። በቤት ውስጥ የጎደለ ነገር ሲኖር የነገዎች ኑሮ ሲያሳስብና የድህነት ፍርሃት ሲለቀን አንተ እረኛዬ ስለሆንክ አታሳጣኝም ብለን የምንማጠንበት የምንጠልይበት ጭንቀትን አስወግዶ በረከትን ይሰጠናልና ይህንን ጸሎት በደንብ ልንጸልዩ የሚገባ ጸሎት ነውና መዝሙር 22 23ን በደንብ ልንጸልዩ ይገባል። ፍርሃት ሲሰማን በቃ የሆነ ገንዘብ አልበረክታለኝ ያለን ነገር ሲያሳስበን ሲያስጨንቀን ይህንን የጸሎት ክፍል እየጸለይን እግዚአብሔርን መግቦትና እግዚአብሔር እንደሚሰጠን አምነን መጸለይ የጎደለንን ነገር እግዚአብሔር እንደሚሞላን አስበን ይህንን የመዝሙረ ዳዊት ክፍል ልንጸልይ ይገባል። በስራችሁ ቦታ ላይ የምትቸገሩ ሰዎች እነዚህን የመዝሙረ ዳዊት ጸሎቶች ባላችሁበት ቦታ ላይ በደንብ አድርጋችሁ ልትጸልዩ ይገባል። ባላችሁበት የሱቅ ቦታ ላይ ጭፈራና ዳንክራ ብዙ ሰዎች ችግሮቻችን ይሄ ነው። ሱቆቻችን መንፈሳዊ ነገርን የሚጠሩ አይደሉም። ቤቶቻችን መንፈሳዊ ነገርን የሚጠሩ አይደሉም። ጭፈራና ዳንክራ ብቻ የሞላበት ስለሆነ በዛ ቦታ ላይ የስልብና መንፈስ መጥቶ የኛ የሆነው ነገር በረከት እንዳይኖረው ይዘጋብናል። ይህንን ለማራቅ ደግሞ መዝሙረ ዳዊትን ሌሎችንም ጸሎቶች በደንብ ልንጸልይ ይገባል። የዚህ ትምህርት ዓላማው መዝሙረ ዳዊት ስለሆነ መዝሙር 22 23ን በደንብ አድርጎ መጸለይ ያስፈልጋል። እግዚአብሔር እረኛዬ ነው የሚያሳጣኝም የለም፣ በለመለመ መስክ ያሳድረኛል፣ በእረፍት ውኃ ዘንድ ይመራኛል እያልን በደንብ አድርገን እነዚህን የመዝሙረ ዳዊት ክፍሎች ልንጸልይ ይገባል። የቻልን ደግሞ መዝሙረ ዳዊቱን በየጊዜው እየጸለይን ከቻልን በሆነ ነገር ላይ እየጻፍን አስቀምጠን በቃላችን በደንብ ከያዝናቸው እመኑኝ ውድ ቤተሰቦቼ በጣም ትልቅ ነገር የምንጠቀምበት ነው። ብዙ ሰዎች አይታችሁ ከሆነ የመዝሙረ ዳዊት ክፍሎች ሲጽፍ ይህንን መዝሙረ ዳዊት ጸልዬ ተጠቅሜያለሁ ብሎ
ተሞክሯቸውን የሚያጋሩ ሰዎች አሉ። ስለዚህ ሁላችንም የነዛን ሰዎች መንገድ ልንጠቀም ይገባል። ለምን ይህን እንደዚህ ታደርጋላችሁ፣ ለምን በዚህ ይጸልያል ብላችሁ ትነግራላችሁ እያለን ከመከራከርና ወደ ጭቅጭቅ ከመግባት መጠቀምና መጸለይ በጣም ትልቅ መፍትሄ አለው። ምክንያቱም የግዴታ ያለውን ነገር ሁሉ ማድረግ አይደለም። አንድ አቡነ ዘበሰማያት ጸልዮ እግዚአብሔርና መስግኖ መውጣት አስፈላጊ ነገር ነው። አንዷን መዝሙረ ዳዊት ክፍል ጸልየን አቡነ ዘበሰማያት ደግመን ጸልየን ከቤት መውጣትን የመሰለ ነገር የለም። ስለዚህ እነዚህ ካስቀመጥኩት ለምሳሌ 5 ወይም 6 ነው ባስቀምጥላችሁ እናንተ አንዱን እንኳን ጸልያችሁ አቡነ ዘበሰማያት ብላችሁ ከወጣችሁ ትልቅ በረከት የምታገኙበት ነው። ይህንን ስናገር ሌሎቹ እንደነገርኳችሁ የዕለት ጸሎቱ ወይም ደግሞ ሌሎች ጸሎቶች ጋር ይጋጫል ማለት አይደለም። ይህንን በተቸገርንበት በተፈተንበት ጉዳይ ላይ እንደ ርዕስ አድርገን ልንጸልዩ ይገባል ውድ ቤተሰቦችና ሁለተኛው መዝሙር 22-23 ነው ማለት ነው። ሶስተኛው ደግሞ ውድ ቤተሰቦቼ መዝሙር 111-112 ነው። ሀብትና ብልጽግና በቤቱ ነው ይላል። ይህ መዝሙረ ዳዊት ዋናው ዓላማው ይህንን የሚሰጥ ነው። ከእግዚአብሔር ጋር ከሆናችሁ እግዚአብሔርን ከያዛችሁ ሀብትና ብልጽግና በቤቱ ነው የሚለው በረከት ወደኛ ይመጣል። አሁን ብዙዎቻችን የተቸገርነው ጉዳይ ከእግዚአብሔር ብዙዎቻችን እየወጣን እየራቅን ነው። ራሳችን አንዳንዴ የሆነ ነገር እንሰራና ኃጢአቶቻችንን በደሎቻችንን ከንስሐ አባት ጋር ተነጋግረን ወይም ደግሞ በጸሎት ሰዓቶቻችን ላይ እግዚአብሔር ይቅር እንዲለን እግዚአብሔር እንዲምረን ከእግዚአብሔር ጋር መገናኘት እንትተን ዲያብሎስ ምን እያለ ይነግረናል? አንተ እኮ አሁን እንደዚህ ፈጽማል፣ ይህንን አድርገሃል፣ ይህንን አድርገህ ቤተክርስቲያን ብትሄድ እግዚአብሔር አይሰማህም የሚሉ ሹክሹክታዎችን በመስማት ከእግዚአብሔር እቅፍ እንርቃለን፣ ከእግዚአብሔር ቤት እንርቃለን። ስለዚህ በረከቱና ብልጽግናው ሀብቱ በሕይወታችን ውስጥ አይገለጥም፣ አይታይም። ለምን? እየተወሰደብን ስለሆነ ማለት ነው። ይህንን ለማግኘት ደግሞ ይህንን አሁን የምነግራችሁን ነገር ማድረግ ያስፈልጋል። መዝሙር 111-112 ይህ መዝሙር እግዚአብሔርን መፍራት የሀብት ሁሉ መጀመሪያ መሆኑን ያስታውሰናል። ቃሉ በግልጽ ሀብትና ብልጽግና በቤቱ ነው ስለሚል ከቤት ውስጥ ድህነት እንዲጠፋ ዕዳ እንዲከፈልና በረከት በቤት ውስጥ እንዲሞላ የሚጸለይ ኃይለኛ የጸሎት ክፍል ነው። ይህ አባቶቻችን የነገሩን ያስተማሩን የጸሎት ክፍል ነው። በጣም በሚገርም ሁኔታ ማለት ነው። ስለዚህ ይህንን ጸሎት በደንብ አድርገን ልንጸልይ ይገባል። መዝሙሩ እንደዚህ ይላል። እግዚአብሔርን የሚፈራ ሰው ምስጉን ነው፣ በትእዛዙም እጅግ ደስ ይለዋል። ዘሩ በምድር ላይ ኃያል ይሆናል፣ በቅኖች ትውልድ ትባረካለች። ሀብትና ብልጽግና በቤቱ ነው፣ ጽድቁም ለዘላለም ይኖራል። እግዚአብሔር በእውነት ሁላችንንም ይባርከን፣ የተዘጋውን ይክፈትልን፣ የተበላሸውን ያስተካክልልን። እግዚአብሔር በኑሯችን በሕይወታችን ሁሉ ይባርከን። በፈተናዎቻችን በመከራዎቻችን ሁሉ እግዚአብሔር አምላካችን ያሻግረን ሁላችንንም። ስለዚህ እያንዳንዶቻችን የምንፈተንባቸው ፈተናዎች በጣም በተለያየ መንገድ እንቸገራለን፣ እንፈተናለን። ግን ሁላችንንም የሚፈትነን አንዱ ከሰማይ ሰማያት ተቀጥቅጦ የወደቀው ጥንተ ጠላታችን ዲያብሎስ መሆኑን ሁላችንም ልናውቅ ይገባል። የበረከታችን ጠላት፣ የሰላማችን ጠላት፣ የደስታችን ጠላት የሆነው ዲያብሎስ መሆኑን ሁላችንም ልናውቀው ይገባል ውድ ቤተሰቦቼ። አራተኛው ደግሞ መዝሙር 144-145 ነው። እንዲህ ይላል መዝሙሩ፣ አንተ እጅህን ትከፍታለህ ይላል። አንተ እጅህን ትከፍታለህ ይላል። ይህ የምስጋናና የልመና ጸሎት ነው። በዚህ መዝሙር ውስጥ በቁጥር 15-16 ላይ አንተ እጅህን ትከፍታለህ፣ ለሕያው ፍጥረትም ሁሉ በረከትን ታጠግባለህ የሚል ቃል አለ። ስራ ሲጠፋብን፣ አስተውሉ ውድ ቤተሰቦቼ፣ ስራ ሲጠፋብን፣ ገቢ ሲቋረጥ፣ የንግድ በሮች ሲዘጉብን አቤቱ አንተ የቸርነት እጅን ትክፈትልን ብለን የምንለምነው የጸሎት ክፍል ነው። ለዚህ ነው ውድ ቤተሰቦቼ መዝሙረ ዳዊትን መጸለይ በጣም አስፈላጊ ነው የምንለው። መዝሙረ ዳዊት ለሁሉም ነገር፣ ለተቸገርንበት፣ ለተፈተንበት፣ ለተበላሸብን ነገር ሁሉ መፍትሄ ያለው የምንለው ለዚህ ነው። መዝሙረ ዳዊትን በደንብ ልንጸልይ ይገባል። ውድ ቤተሰቦቼ አስተውሉኝ፣ አስተውላችሁ አዳምጡ። ይህንን ቪዲዮ ለብዙ ሰዎች እናዳርስ። መዝሙረ ዳዊት ባለመጸለያችን በጣም ብዙ ነገር አጥተናል። በጣም የሚገርም የጸሎት ክፍል ነው። ስለዚህ ሁላችንም ከዚህ ሰዓት ጀምሮ መዝሙረ ዳዊት የሌለን ሰዎች መዝሙረ ዳዊት በቤታችን ሊኖረን ይገባል። መዝሙረ ዳዊትን ልንጸልይ ይገባል። በመዝሙረ ዳዊት ልንባረክ ይገባል። የተዘጋብን እንዲከፈት፣ የተበላሸው እንዲስተካከል፣ ስራችን የንግድ ቦታዎቻችን እንዲስተካከሉ፣ በስራ ቦታዎቻችን ሰላም እንድንሆን መዝሙረ ዳዊትን ልንጸልይ ይገባል። ስለዚህ አስተውሉ፣ ምንድነው ያልኩት? ስራ ሲጠፋብን፣ ገቢ ሲቋረጥ፣ የንግድ በሮች ሲዘጉብን፣ ነገሮች ሁሉ ሲጨላልሙብን አቤቱ አንተ የቸርነት እጅን ክፈትልን ብለን የምንለምንበት የጸሎት ክፍል ነው መዝሙር 144-144። ስለዚህ ይህንን መጸለይ በጣም አስፈላጊ ነው ውድ ቤተሰቦቼ። መዝሙሩም እንደዚህ ብሎ ይጀምራል።
አምላኬ ንጉሥ ሆይ ከፍ ከፍ አደርግሃለሁ፣ ለዘላለምም ስምህን እባርካለሁ፣ ዕለት ዕለት እባርካለሁ፣ ለዓለምና ለዘላለም ስምህንም አመሰግናለሁ ይላል። ስለዚህ ምስጋና ሲኖረን እግዚአብሔርን ማመስገን ስንችል ቢኖረንም ባይኖረንም ብናጣም ቢኖረንም በፈተና ውስጥም ብንሆን በደስታም ላይ ብንሆን ዘወትር እግዚአብሔርን ልናመሰግን ይገባል። ዛሬኛ ምስጋና በደስታችንም ጊዜ እንኳን ምስጋና ለእግዚአብሔር ማቅረብ በጣም ብዙዎቻችን ተስኖናል። ዛሬ ብዙዎቻችን እግዚአብሔርን ልጅ ጠይቀን እግዚአብሔር ልጅ ከሰጠን በኋላ ልጃችንን እግዚአብሔር ስለሰጠን እግዚአብሔርን የምናመሰግንበትን ጊዜ ለልጃችን የክርስትናው ቀን ወይም የልደቱ ቀን ላይ እግዚአብሔርን ለዛ ቀን እግዚአብሔር ስላደረሰው ያንን ጊዜ እግዚአብሔር እንደሰጠን እግዚአብሔር ከዛ ሁሉ ፈተና አሻግሮ ለዛ ጊዜ ስላደረሰን እግዚአብሔርን የምናመሰግንበትን ጊዜና እግዚአብሔር ስሙ ከፍ ከፍ ብሎ የሚጠራበትን ዕለታቶቻችንን እንኳን በሙዚቃ በጭፈራ ገላችንን የምናሳይበት የምንዘልበት የምንሰክርበት ሕሊናችንንና ቅላችንን ስተን የምንሽከረከርበት ጊዜ አድርገነዋል ዛሬ ብዙዎቻችን። ለዚህ ነው ዛሬ እንደ ሀገር በብዙ ነገር የወደቅ ነው። በብዙ ነገር ከስረናል፣ በብዙ ነገር ወድቀናል። ዛሬ በግራ በቀኝ የደም መፋሰስ የሆነው አንዱ ይሄ ጉዳይ ነው። ኃጢአታችን በዝቷል፣ በደላችን በዝቷል። ሁላችንም ረክሰናል። ኃጢአታችን በደላችን ከፍ ብሎ ወደማይሆን ደረጃ ደርሷል። ስለዚህ ንስሐ ያስፈልገናል። ከእግዚአብሔር ጋር መኖር ያስፈልጋል። እግዚአብሔርን መያዝ ያስፈልጋል። ከእግዚአብሔር ጋር መኖር ያስፈልጋል። ውድ ቤተሰቦችና ዘወትር እግዚአብሔርን የምናመሰግንበት ከእግዚአብሔር ጋር የምንኖርበት ሕይወት ለሁላችንም ያስፈልገናልና ስለዚህ እግዚአብሔርን በመዝሙር 144 145 እግዚአብሔርን ማመስገን ያስፈልጋል። አምስተኛው ውድ ቤተሰቦቼ መዝሙር 36 37 ነው። እንዲህ ይላል፣ ለጻድቅ ጥቂት ነገር ይሻለዋል ይላል። አዎ ለጻድቅ ትንሽ ነገር ይሻለዋል። ገንዘብ እንዲበረክት ወሳኙ ነገር ሰላምና እርካታ ነው። ይህ መዝሙር በሰው ሀብትና በኃጢአተኞች ብልጽግና እንዳንቀና ያስተምረናል። በሐቀኝነት ያገኘናት ገንዘብ ትንሽ ብትሆንም እግዚአብሔር ከባረካት ከብዙ ሺህ ትበልጣለች። የገንዘብን በረከት ለማጽናት ይጸልያል ይህ ጸሎት። ስለዚህ ዛሬ ብዙዎቻችን በአጭር መንገድ መሄድ እንፈልጋለን። ሰርተን ደክመን ለፍተን የምናገኘውን ነገር አንፈልግም። ለዚህም ነው ዛሬ ብዙዎቻችን መንፈሳዊ ምግባራትን ስንጀምር ከሳምንት ከሁለት ሳምንት ወይም ከአንድ ወር በኋላ እናቆማለን። ለምን? ምክንያቱም ከእግዚአብሔር ጋር የምንኖርበት ኑሮ የድካም የፈተና ህይወት ስለሆነ ማለት ነው። ምክንያቱም በዚህ ዓለም ላይ የሚኖር ሰው በድሎት ይኖራል። በስጋዊ ሀሳብና በስጋዊ ፍልስፍና ውስጥ የሚኖር ሰው በድሎት በደስታ ይኖራል። ምክንያቱም ዓለም ቆንጆ አድርጋ በዓለም ላይ ያለውን ነገር ታሳያለች። ሰው ግን መንፈሳዊ ሲሆን የሚፈልገው ዓለማዊ ጉዳዮቹን ብቻ ሳይሆን ለነፍሱ ለህይወቱ የሚያስፈልገው ነገር አለ። መጽሐፍ ቅዱስ እንደዚህ ይላል አይደል? ሰው ዓለሙን ሁሉ ቢያተርፍ ለነፍሱ ከጎደለው ግን ምን ያደርግለታል? ለነፍሱ ካልኖረ አያችሁት? ለነፍሳችን ነው ዛሬ ያጠነው። የምስጋና ህይወት የለንም፣ የጸሎት ህይወት የለንም፣ የበረከት ህይወት የለንም። ከእግዚአብሔር ጋር የምንያያዝበት ከምስጥራት የምንሳተፍበት ነገር ስለጎደለን ዓለምን ብቻ ፈልገን ለነፍሳችን ግን የሆነ ነገር አጉድለናል። ለነፍሳችን የሚጠቅመንን ነገር ከእግዚአብሔር ጋር የሚያኖርን ነገር ግን ብዙዎቻችን አጥተናል። ስለዚህ ፍለጋችን በሙሉ በዓለምና በዓለም ላይ ያለውን ነገር ሆነ ማለት ነው። ከእግዚአብሔር ጋር የምንኖርበትን ነገር እየረሳን በስጋ ሐሳብና በስጋ ፍልስፍና ብቻ ተይዘን ቀረን ማለት ነውና ይህ በጣም ብዙ ዋጋ አስከፍሎናል። ስለዚህ የመዝሙሩ ክፍል እንግዲህ እንደዚህ ብሎ ይጀምራል። በክፎች አትቅና፣ አመፅንም በሚያደርጉ አትቅና፣ እንደ ሳር ፈጥነው ይደርቃሉና እንደ ለመለመ ቅጠልም ይረግፋሉና። ስለዚህ ከሰዎች ሌላ የማይሆኑ ነገሮችን ወይም የሰዎችን ነገር መቅናት የሰዎችን መመኘት ሳይሆን የኛን ትንሽዬዋን ነገር እግዚአብሔር እንዲባርክልን እግዚአብሔር በበረከት እንዲጎበኘን እግዚአብሔር ልንጠይቅ ይገባል። ከእግዚአብሔር ጋር መያያዝ ያስፈልጋል። ከእግዚአብሔር ጋር መሆንን መለማመድ ያስፈልጋል። ዘወትር ከእግዚአብሔር ጋር መሄድን ከተለማመድን እግዚአብሔር በበረከቱ ይጎበኘናል። የጠፋውን ያስተካክልልናል። የጎደለውን ይሞላልናል። የዶክማስን ቤት ከዛ ከሐዘን ከዛ ከጭንቀት የገላገለ ወይን እኮ የላቸውም ብላ እመቤታችን ወላዲተ አምላክ ቅድስት ድንግል ማርያም በአማላጅነቷ ጠይቃ ጌታችን መድኃኒታችን ኢየሱስ ክርስቶስ ውሃውን ወደ ወይን የቀየረበት ያንን ሐዘን ወደ ደስታ የቀየረው አስባችሁታል? በሰርግ ቤት ጠጅ ጎሏል ተብሎ ያንን የሞላ አምላክ የኛንም ህይወት ይሞላዋል። ያንን የሐዘን ቦታ ወደ ደስታ የቀየረ አምላክ የኛንም ሐዘን የኛንም ጭንቀት እግዚአብሔር ወደ መልካም ነገር ይቀይረዋል። ብቻ ከእግዚአብሔር ጋር እንሁን። እመቤታችን ወላዲተ አምላክን እንያዝ፣ እንጠይቃት። እማምላክ ቤቴ ላይ ፍቅር ጎሏል፣ እማምላክ ቤቴ ሰላም የለውም
ሰላም ስጪኝ ከልጅሽ ከወዳጅሽ ከኢየሱስ ክርስቶስ አማልጅኝ ብለን እንጠይቃት። ትሰማናለች። ከሁሉም ባለፈውም ነግሬያችኋለሁ፣ በሁሉም ነገር እማምላክ ከኛ አንድም ቀን ርቃ አታውቅም። ሁሌም ትሰማናለች። ብቻ እኛ ወደ እሷ እንቅረብ፣ እንጠይቃት። ስለዚህ መዝሙር 36 37ን ለጻድቅ ጥቂት ነገር ይሻለዋል የሚለውን መጸለይ ያስፈልጋል። ስለዚህ የራሳችን የሆነውን ነገር እግዚአብሔር እንዲባርክልን እንጸልይ። ስለዚህ እነዚህን የምነግራችሁን የመዝሙረ ዳዊት ክፍሎች ከቻልን አንዷን በደንብ አድርገን በቃል ይዘናት በጉዟችን በመንገዳችን በስራ ቦታችን ላይ በምንሆን ሰዓት ላይ እንጸልየው። የስራ ቦታዎቻችንንም ደግሞ ዝም ብለን የጭፈራና የጫጫታ ቦታ ከማድረግ ይልቅ የበረከት ቦታ ለማድረግ መንፈሳዊ መዝሙራትን መስማት፣ ስብከቶችን ማዳመጥ፣ የቤተክርስቲያን መልእክቶችን ማዳመጥ እና በእነዚህ ነገሮች መባረክ የተሻለ ነውና ይህንን ማድረግ ያስፈልጋል። 6ኛው መዝሙር 41 ነው። ለችግረኛ የሚያስብ ምስጉን ነው ይላል። ለችግረኛ የሚያስብ አያችሁ፣ ብዙዎቻችን እየተጎዳ ነው። እዚህ ጋር ነው ለኛ ብቻ ነው የምናስበው፣ ለሌሎች ሰዎች አናስብም። ስለዚህ ቅድም የነገርኳችሁ የአስራት በኩራታችንን እንደምናወጣው ሁሉ የበረከት ስራ መስራት አለብን። የተራበውን ማሰብ፣ የተጠማውን ማጠጣት። እግዚአብሔር እኮ በመጨረሻ ጊዜ መጥቶ ሲጠይቀን ተርቤ አብልተኸኛል ወይ? ተጠምቼ አጠጥተኛል ወይ? ታርዤ አልብሰኸኛል ወይ ነው ብለን የሚጠይቀን። ስለዚህ ምን አድርገናል በዚህ ጉዳይ ላይ? ስለዚህ ይህንን በጣም ማሰብ ያስፈልጋል። መዝሙር 41 አስተውሉ ውድ ቤተሰቦቼ። ይህ መዝሙር ዋና ዓላማው ኦርቶዶክሳዊ የሀብት መሪህ እንዲህ ነው፣ ሰጥቶ መቀበል ነው። ገንዘብ አልበረክት የሚለው እጅ ሲሰበሰብ ነው። ይህን መዝሙር ስንጸልይ ለድሆች ቢሰጥ እግዚአብሔር በክፉ ቀን ያድነኛል በረከትንም ይመልስልኛል ብለን ቃል ኪዳኑን እያሳሰብን ነውና የገንዘብ ምንጭ ሲደርቅ መፍትሄው ምጽዋትና ይህ ጸሎት ነው። እኔ ከአስራት በኩራት ጋር በተገናኘ ወይም የበረከት ስራዎች ጋር በተገናኘ በጣም ብዙ ልምዶች በጣም ብዙ ነገር ያሳለፍኩበት ነውና ብዙ ነገር የተጠቀምኩበት ብዙ በረከት ያገኘሁበት ስለሆነ ብዙዎቻችሁ ይህን ነገር ብትጠቀሙ ከምታገኙት አስራት በኩራትን ማውጣት፣ ለተቸገረው መስጠት፣ ለታረዘው መስጠት። ይህንን ስታደርጉ ለታይታ ሰዎች እንዳያችሁ ሰዎች እንዲያዳምጧችሁ ሰጠ እንዲባል ሳይሆን እያንዳንዷን ነገር በድብቅ አድርጉ። አባቶቻችን እንደሚሉት ቀኝ እጅ ሲሰጥ ግራ እጅ አይመልከት ብለው እንደሚናገሩት እያንዳንዷን ነገር ስታደርጉ በጥንቃቄ አድርጉ። ይህንን ስታደርጉ እግዚአብሔር በበረከት ይጎበኛቸዋል። ስለዚህ ምጽዋትን ነው ለተዘጋብን ለተበላሸብን ነገር ለበረከታችን ምጽዋትን መለማመድ መስጠት ያስፈልጋል። ስለዚህ መዝሙሩ እንደዚህ ይላል፣ ለችግረኛና ለምስኪን የሚያስብ ምስጉን ነው። እግዚአብሔር በክፉ ቀን ያድነዋል፣ እግዚአብሔር ይጠብቀዋል፣ ሕያውም ያደርገዋል። እግዚአብሔር አምላካችን ሁላችንንም በእውነት ይባርከን፣ የጎደለንን ይሙላልን፣ የተበላሸውን ያስተካክልልን፣ የተዘጋብንን ይክፈትልን፣ የመተቱን የሟርቱን የስልብናውን የአረማዊን መንፈስ እግዚአብሔር አምላካችን ከሕይወታችን ያርቅልን። በእውነት መድኃኔዓለም አባታችን በበረከቱ በሞገስ በብርሃኑ በኃይሉ ሁላችንንም ይጎብኘን። ስለዚህ ሁላችንም እነዚህን ነገሮች ልንጸልይ ይገባል። ታዲያ ውድ ቤተሰቦቼ በመጨረሻም እነዚህን መዝሙሮች ከመጸለይ ጋር አብሮ አስራት በኩራት ማውጣት፣ ይሄ ማለት በጣም ቅድም እንደነገርኳችሁ በጣም አስፈላጊ ነው። ለገንዘብ መበርከት ቁልፍ መሆኑን ቤተክርስቲያን ታስተምራለች። ስለዚህ አስራት በኩራትን ማውጣት በጣም አስፈላጊ ነው። ከዚህ በተጨማሪ ደግሞ እንደ ወንድማዊ ምክር ደግሞ የሚጨምርላችሁ እያንዳንዳችሁ ቤታችሁን በካህን ማስባረክ፣ ቤታችሁ ውስጥ የጸሎት ቦታ ማዘጋጀት፣ በቤታችሁ በሱቃችሁ ላይ ካህናትን ይዛችሁ ሄዳችሁ ካህናት ቤቱን በጸበል እንዲረጩ ማድረግ፣ እንደዚሁም ደግሞ ድርሳናትን ገድላትን እንዲጸልዩላችሁ አድርጉ። በተለይም ድርሳነ ሚካኤልን፣ ድርሳነ ሩፋኤልን፣ ድርሳነ ኡራኤልን ሌሎችንም የቅዱሳን ድርሳናትን በቤታችሁ በንግድ ቦታዎቻችሁ ላይ እንዲጸለይ ማድረግ። እነዚህን የመዝሙረ ዳዊት ክፍሎች እናንተ በራሳችሁ ትጸልያላችሁ። ተጨማሪ ደግሞ በዚህ ፈተና ውስጥ የምትገኙ በተለይም ደግሞ ሱቅ ያላችሁ የንግድ ቦታ ያላችሁ ሰዎች ይህንን ልታደርጉ ይገባል። እንዲሁም እናት አባቶቻችን በገጠሩ በጣም በሚገርም ሁኔታ ከየትኛውም ገዳም ወይም ከየትኛውም ቤተክርስቲያን በአንድ ሃይላንድ ጸበል ይዞ ይመጡና ጸበሏን አስረው ያስቀምጣሉ። የትኛውም የሚሽከረከር የመተት መንፈስ የሆነ ነገር ሲመጣ እዛ ጋር በተቀመጠው በዛ ነገር የእግዚአብሔር ኃይል ስላለ ያርቋል ከዛ ቤት። ይህ አባቶቻችን እናቶቻችን በገጠር የሚጠቀሙት ትልቅ መፍትሄ ነው። እናቶቻችን እኮ ግንባራቸው ለመስቀል ያደርጋሉ አይደል? በገጠሩ ላይ ይህን የሚያደርጉት እኛ ዛሬ ለንቅሳት ፋሽን ነው ብለን እንደምናደርጉ ሳይሆን የመናፍስትን ውጊያ ለማሸነፍ የሚጠቀሙበት ዘዴ ነው። መስቀል ኃይል ስላለው መስቀል ኃይላችን ነው ብለን እንደምንጸልየው መናፍስት
በህይወታችን ውስጥ ፈተና የሚያመጡት የሚወድቁት የሚሸነፉት በዚህ መንገድ እንደሆነ እናቶቻችን መጽሐፍ ቅዱሳዊ ናቸው፣ ያውቁታል በደንብ አድርገው። ስለዚህ ሁላችንም በዚህ መንገድ ልንሄድ ይገባል። እነዚህን ከላይ የጠቀስኳቸውን 6 የመዝሙረ ዳዊት ክፍሎች በተቻለን አቅም ቀስ እያልን አንድ ባንድ፣ ምክንያቱም መንፈሳዊ በአንድ ጊዜ የሚደረግ አይደለም። ቀስ እያልን እየተለማመድ ነው። በየቀኑ አንዷን የመዝሙር ክፍል ብቻ እየተለማመድን በደንብ ከጸለይ ነው ከጊዜ በኋላ በደንብ እያወቅ ነው በቃላችን እያያዝን እንመጣለን። ከዛ በኋላ በስራችን ቦታ ስንሆን መጽሐፍ አያስፈልገንም። ባለን በቃል እየጸለይን አቡነ ዘበሰማያት እየደገምን ስራችንን፣ ቤታችንን፣ ኑሯችንን እንዲባረክ እናደርጋለን። እኛ ከእግዚአብሔር ጋር ስንሆን አንድ ምዕራፍኛ መንቀሳቀስ ስንጀምር እግዚአብሔር 3-4 ምዕራፍ ወደ እኛ ቀርቦ ይመጣና በበረከቱ ይጎበኘናል። ስለዚህ እግዚአብሔር አምላካችን ሁላችንንም ይባርከን፣ የተዘጋብንን ይክፈትልን። እግዚአብሔር አምላካችን ለተቸገረን በፈተና ውስጥ ላለን ሁሉ እግዚአብሔር አምላካችን ይደርሳልና በጭራሽ ተስፋ እንዳትቆርጡ። እግዚአብሔር አምላካችን ሁላችንንም ይባርከን። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ይህንን ትምህርት ከጠቀማችሁ የራሳችሁን ተሞክሮ ከታች መጻፋችሁን እንዳትረሱ። ሁላችሁም በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ይቆየን። አሜን።